ዛሬ ይዤላችሁ የመጣሁት ጽናት ድራማ ነው ማለት ነው። እንግዲህ ዛሬ ሰኒና ናኒ ነው አይደል ስሟ? ናኒ መሰለኝ። ሰኒና ናኒ እንግዲህ በክብሮም ተጣልተዋል ማለት ነው። ምክንያቱም ናኒ የምትባለው ይቺ እንግዲህ ገላዋን ሸጣ ነበር የምታድር የነበረው በግዶን ነኪራዊት መታና ኪራዊት የተቀመጠችው ሴት ማለት ነው። ያው እንግዲህ ከክብሮም ስልኩን ተቀብላ ለሰኒ በጣም ዝንጥ ብለሽ ቆንጆ ሆነሽ እዚህ ሆቴል እንድትመጪ ብላ ጽፋላት ነበርና በዛ ምክንያት እሷም ተነስታ ስትሄድ ኪራና ናኒ ነበሩ እዛ ሆቴል ውስጥ ምሳ እየበሉ የነበሩት። እሷም ልክ እሷን ስታያት ተነስታ ክብሮምን ትስመዋለች ማለት ነው። በዛ የተነሳ በጣም ትናደድና ሰኒ ወደ ቤቷ ትመለሳለች እየተናደደች። ከዛ ክብሮምን ብሎክ ታደርገዋለች። ከዛ ቤቷን ትቀይራለች፣ ሌላ ቤት ትከራያለች፣ የራሷን ቤት ታከራያለች። ከዛ እንደዛ ካደረገች በኋላ ክብሮም ግን ያው ምን እንዳደረጋት ስላልገባው ምን አድርጌሽ ነው ምን አጥፍቼ ነው ብሎ ሁሉንም ነገር ይጠይቃታል ማለት ነው። እሷም ልትነግረው አልቻለችም። ከአንዴም ሁለቴም ሶስቴም ይጠይቃታል፣ ግን ልትነግረው አልቻለችም። በመጨረሻ ግን ይሄንን ቴክስት የላክልኝ አንተ አይደለህም ወይ? እንዴት ደግሞ ምንም አላረኩም ትለኛለህ? ብላ ቴክስቱን ስታሳየው ትዝ ሲለው ያን ዕለት ስልኩን ተቀብላው የወሰደችው ኔና ነበረች። ከዛ በኋላ እገላታለሁ ብሎ ተነስቶ እየሮጠ ሲመጣ እሷም እንዴት ጠብቀኝ እንጂ እኔ እከተልሃለሁ ብላ ሰኒ እንግዲህ እየተከተለችው እሷም ከኋላ ክብሮም ከፊት ከፊት እየሮጡ እነ ጽናት ቤት ይደርሳሉ። እነ ጽናት ቤት ከደረሱ በኋላ ክብሮም እየጮኸ ናኒ እያለ እየጮኸ እየጠራት ይገባል ማለት ነው። ከዛ እሷም አቤት ክብሮሚ ምን ሆንክ ብላ እንትን ስትል ከዛ ቤት ያጠገቧ ስለነበረች ኃይለ ቃል እየተነገረ ስለነበረ አስመሳይዋ ቤቲ ደግሞ እንዴ ምንድን ነው እንዳትጮሁ እኔ እፈራለሁ፣ ነርሷ መታ መርፌ ትወጋኛለች ምናምን እያለች ስትተባተብ ረጋ ሰከን ብሎ እባክሽን ቤቲ እዛ ወደ ውስጥ ተገቢ አንዴ እንድንነጋገር ፈልጌ ነው ይላታል ማለት ነው። ከዛ በኋላ እሷም ተነስታ ትገባለች ማለት ነው። ከዛ ኒናን ሊያናገራት ቢሞክር እሷም ምን አውቃለሁ ምንድን ነው እያለች ከዛ እነ ጽናትና አኪራ ይመጣሉ ማለት ነው። ምንድን ነው ምን ተፈጥሮ ነው ሲሉ አንተ እዚህ ውስጥ አትግባ ይለዋል ኪራን ማለት ነው። ከዛ በኋላ ምንድን ነው ሲለው ስልኬን ወስዳ ለሰኒ ሚሴጅ ላከችላት ብሎ እየተናገረ ሰኒ መጣች ማለት ነው። ልክ ሰኒ እንደደረሰች እንደ ጋቢ ይህን ጸጉርሽን ጠምዝዤ ሳላሰጣሽ ቶሎ ብለሽ ምን እንዳደረግሽ ተናገሪ ብላ ስትላት፣ ከዛ በኋላ ምን አደረግኩ? ምንድነው ያደረግኩት? ምን ተፈጠረ? ምን አደረግኩ? እያለች ስትንተባተብ፣ ከዛ በኋላ እገልሻለሁ ብላ ሰኒ ያዙ ይልቀቁኝ ስትል እንግዲህ እነ ኬራም ተረባርበው ያው ዝም እንድትል አደረጓት ማለት ነው፣ እንደምንም ብለው። ከዛ እሷ ግን ምንም እንትን ልትል አልቻለችም። ከዛ በኋላ ጭራሽ እኮ አንተ ለሜሴጅ ነው እንደሚገርምህ ጭራሽ እኮ ደግሞም ስመዋለች ብላው ከዛ ለኪራ እየነገረችው እያለ ከዛ በኋላ አዎ እሷ ከዚህ ቀደም የማውቀው ከስተመር የነበረ እባክህን ወደ እኔ እንዳይመጣ ብላ እኔን እየሳመች ለካ እሷ እንትኗን እየሰራችብኝ ነሯል ብሎ ኪራም ተናማን ነው ክብሮም የተናገረ ማለት ነው። ከዛ በኋላ ምንም አላለችም። በቃ ጭራሽ እኮ ከንፈርክንም ስመሃለች ብላለችው ማለት ነው ሰኒ። ከዛ በኋላ ጭርት ያርግብህ አለችው ማለት ነው። ወይኔ እሱ ፓርት ላይ እንዴት እንደሳኩ ልነግራቸው አልችልም። ከዛ በኋላ ተነስታ እኔ ለማንኛውም ካንተ ጋር እንዲህ መሆኔ ስትል ካንተ ጋር ምን አለ ማለት ነው። ከዛ በኋላ ለማንኛውም ውሃ ልጠጣ ነው ብላ እሷ ወደ ኩሽና የሄደች አስመስላ ቀጥ ብላ ወደ ኒና ክፍል ሄደች ማለት ነው። ከዛ ኒናን ይዛ ረገጠቻት ማለት ነው። ኒና ቁቁ እያለች ወየው ድረሱልኝ እያለች እንግዲህ ኪራ ደርሶ ያው ሁሉም ደርሰው እነ ጽናትም ገላገሏት ማለት ነው። ከዛ በኋላ አይዞሽ አይዞሽ ብለዋት ከወጡ በኋላ ክብሮም ይመጣል ተመልሶ። ከዛ ትጮኻለች፣ አራት ትጩሂ እኔ ነኝ ይላታል። ከዛ በኋላ ምን ያስጮሻል ምንድን ነው ሲላት፣ ማንንም አልፈራም ማንም ይምጣ ካሁን በኋላ ማንንም አልፈራም እያለች ስትዝናና፣ ከዛ በኋላ ኧረ አንቺ ከሰኒ ውጭ ማንንም አትፈሪም አላት ማለት ነው። ከዛ ምንድን ነው
እኔ ዛሬ ሴት ስለሆንሽ ነው እንጂ አንቺም ዛሬ ሴት ባትሆኝ እኔ ነበርኩ መታሽ አላት ማለት ነው። ከዛ በኋላ እንዴ ና አንተ ደግሞ እግሬን ልሰብረው ነው እንዴ ስትለው ከዛ በኋላ እግርሽንም ሰብራሻለች እንዴ ይላታል ማለት ነው። ከዛ በኋላ ምን እግሬ ብቻ ምን ቀራት? እግሬ፣ ጸጉሬ፣ አይኔ፣ እጄ፣ ምን ጥፍሬ፣ ሁሉ ነገሬ አለች ማለት ነው። እና ኒና ከዛ በኋላ እሱም ጥሏት ወጣ ማለት ነው። ከዛ ሰኒዬ ቤቷ ሄዳ ቤቷ ቁጭ እንዳለች ከዛ ማናት ምሩ ትመጣለች ማለት ነው። ማናት ጽናት ከጽናት ጋር እያወሩ እያለ ከዛ በኋላ ጽናት ሰኒ ትላታለች። ከዛ በኋላ ቤት ትላታለች። ክብሮ ምን ታፈቅሪዋለሽ እንዴ ስትላት እንደ አጋጣሚ እንትና ስልክ እየደወለች ነበር ማለት ነው። ከዛ በወይኔ ስልክ ደወለች ብላ አነሳች ማለት ነው። መልስ ሳሰጣት ለጽናት ማለት ነው። ከዛ በኋላ ተነስተው ምሩ መጣች። በር ልክፈትላት ብላ ስልኳን እያወራች ወደ ውጭ ሄደች። ከዛ ምሩም ወደ ቤት ከገባች በኋላ አንዳንድ እያሉ እያወሩ በዛው ቀጠሉ ማለት ነው። ከዛ በኋላ እንግዲህ እመቴ ቤቲ ያው ማስመሰል ትችልበታለች ማለት ነው። ጽናት ከነ ሰኒ ጋር ስትመለስ ቤቱ በጣም ተዝረክርኮ ነበር ማለት ነው። ከዛ በኋላ የእሷ ሻንጣ ስለነበር ሳሎን የነበረው ያንን ለማስተካከል ጎንበስ ቀና እያለች ምንም ያክል ስልክ የቤቲ ሻንጣ ውስጥ ታገኛለች ማለት ነው። ከዛ በኋላ ያንን ስትጎረጉር እንግዲህ ምን እንዳገኘች አላቅም። ከዛም ኪራ ይመጣል። ለኪራ ትነግረዋለች። አሁኑኑ ትወጣለች እያለ ሲጮህ ቆይ መንገደኛ በጠዋት ነው የሚሄደው፣ አሁን ዝም ብለን እናድራለን፣ ጠዋት እናሰናብታታለን ትለዋለች ማለት ነው። እንደዛ እያለችው እያለ ከዛ በኋላ ቤቲም ከኒና ጋር አደረች ማለት ነው። ከኒና ጋር አደረች። ከዛ ሲነጋ ቤቲን ለማናገር ሞከሩ ማለት ነው። ግን ቤቲ መች የምትበገር ልጅ ነችና ማለት ነው እየጮሆች እያለ እኔ አላበድኩም፣ እኔ አልታመምኩም፣ ሲስተር ማናት ነርሷ አንቺ ከሌሎቹ ትሻያለሽ ብላኛለች፣ አንቺ ከሁሉም ትሻያለሽ ትድኛለሽ ብላኛለች፣ እኔ አላበድኩም፣ እኔ ደህና ነኝ እያለች እየለፈለፈች ከዛ እንደገና ኪራ ይደነግጣል። ከዛ ኪራ ይደነግጥና ተመልሶ ነይ እስኪ ብቻችንን ነይ እስኪ ማናት ጽናትን ነይ ብቻችንን እናውራ ይላታል። ከዛ ጽናት ደግሞ ምንድን ነው የምታወራኝ ደግሞ ምን ፈለክ ብላ እየነገረችው እያለ ከዛ በኋላ እጇን ይዟት ወደ መኝታ ክፍላቸው ይወስዳታል ማለት ነው። ከዛ በኋላ ሄደው እዛ እየተነጋገሩ እያለ ምናልባት የዳነችውን ልጅ እንደዚህ እያልን እንዳናስብስባት ብዬ እኮ ነው ጽናት ምናምን ሲላት፣ ቤቲ እያስመሰለች ነው፣ ቤቲ አሁንም እያስመሰለች ነው፣ ምንም ነገር አልሆነችም እያለችው ለኪራ እየነገረችው እያለ ኪራ ግን ምንም ሊረዳት አልቻለም ማለት ነው። ያው ስልኳንም እንግዲህ እነሱ ይዘውባታል ማለት ነው። እዚህ ጋር ኒና ደግሞ ከዛ ህንመቴ ኒና እጄ ተሰብሯል፣ እግሬ ተሰብሯል፣ አካሌ በሙሉ ተሰባብሯል፣ ወይኔ 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 እያለች እያቃሰተች ነበር ማለት ነው። እንግዲህ ቤቲ ምን ታረግ ይሆን? እነ ኪራ ቤት ከእናቷ ጋር ተነጋግራ ነው የገባችው። ግን ምን ልታረጋቸው ይሆን? እውነት ልትለያያቸው ይሆን? ብቻ አላቅም። ቤቲ በክፋት የታወቀች ነች ማለት ነው። እንግዲህ ምን አስባ እንደሆነ አይታወቅም። ምሹክክ እያለች ምን እንደምታረግ አይታወቅም ማለት ነው። ለማንኛውም ጽናት እንግዲህ ፈጣሪ ይጠብቃት ማለት ነው። ትጠንቀቅ። ኪራ ምንም ቸልተኛ ነው፣ ምንም አልመሰለውም። ሌላው ምሩና ክብሮ ማን ነው ያኛው የምሩ ባለቤት እንግዲህ በጣም በክፉኛ ተጣልተዋል ማለት ነው። ምክንያቱም ምሩ ለማርገዝ ፈልጋ ነበረ ግን አልተሳካም። እሱን እያየ ሽንት ቤት ደረሰባት ማለት ነው። ምን እየሰራሽ ነው ምሩ ሲላት፣ አይ ምንም ብላ ስትሸማቀቅ ሁሉንም ነገር አየባት ማለት ነው። እኔ አንቺን ማጣት አልፈልግም፣ እኔ ከአንቺ ነው አንቺ እንድትኖሪልኝ ነው እንጂ የምፈልገው ሌላ ማንንም አልፈልግም። የእናቶችን የቤተሰቦችን ፍላጎት እኮ ለማሳካት ብዬ ነው። እና አንቺ ሞተሽ ነው እንዴ ልጅ እንትን የምትይው? አንቺ ስትኖሪ ብቻ ነው እኔ መኖር የምችለው። አንቺ ሞተሽ የምትሰጥኝ ልጅ የምቀበል ይመስልሻል?
ይመስላልና በጣም ጮህባት ማለት ነው። ከዛ እንደዛ ከጮህባት በኋላ እሷም በቃ እሺ ይቅርታ ብላ እግሩ ላይ ስትወድቅ ምሩ በቃ ብሎ ሂጂ ግቢና ተኛ አላት ማለት ነው። ከዛ አንተስና ስትለው ሂጂ አልኩሽ በቃ ብሎ ጮህባት ማለት ነው። ምሩም ወደ ክፍሏ ሄደች። ጠዋት ሲነጋ ሶፋ ላይ ስለነበር ያደረው ስታየው የለም። ተነስታ ወደ ሰኒ ቤት ሄደች። ከዛ የተፈጠረውን ሁሉ ለሰኒ ነገረቻት። የት ሄዶ ይሆን? እንግዲህ ይሄን ይመስላል ድራማው ማለት ነው። እየገባችሁ እናንተም ተከታተሉት። ለቅንብሽ ሀገሬ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ባይ ባይ።